ሰላም ኖ የእግዚአብሔርን ቃል አብረን እናንብብ። የሐዋርያት ሥራ ምዕራፍ 13። በአንጾኪያ ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነሱም ባርናባስ፣ ኔጌር የተባለው ሲምዖንም፣ የቀርሜናው ሉኪዮስ፣ የአራተኛው ክፍለ ገዢ የሄሮድስ ባለመዋል ምናሄ፣ ሳውልም ነበሩ። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ባርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያ ጊዜም ከጾሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። እነሱም በመንፈስ ቅዱስ ተልከው ወደ ሶሎዌቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። በሲልማናም በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም ሁሉ እስከ ጳፋዙ በዞሩ ጊዜ ባሪያ ኢየሱስ የሚሉትን ጠንቋይ ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዢ ጋር ነበረ። ይህም ባርናባስንና ሳውልን ወደ እርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣምም ፈልጎ ተቃወማቸው። ጳውሎስም የተባለው ሳውል ግን መንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከተው፣ አንተ ተንኮል ሁሉ ክፋትም ሁሉ እየሞላብህ የዲያብሎስ ልጅ፣ የጽድቅም ሁሉ ጠላት፣ የቀናውን የጌታን መንገድ ከማጣመም አታርፍምን? አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም አለ። ያን ጊዜም ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ። በዚያ ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌት ትምህርት የተነሳ ተገርሞ አመነ። ጳውሎስም ከጓደኞቹ ጋር ከጳፋ ተነስቶ የጴንፍልያ ወደምትሆን ወደ ጴርጌን መጣ። ዮሐንስም ከእሱ ተለይተው ወደ ኢየሩሳሌም ተመለሰ። እነሱ ግን ከጴርጌን አልፈው የጲስድያ ወደምትሆን ወደ አንጾኪያ ደረሱ። በሰንበትም ቀን ወደ ምኩራብ ገብተው ተቀመጡ። ሕግና ነቢያት ከተነበቡ በኋላ የምኩራብ አለቆች ወንድሞች ሆይ ሕዝብን የሚመክር ቃል እንዳላችሁ ተናገሩ ብሎ ላኩባቸው። ጳውሎስ ተነሳና በእጁ ጠቅሶ እንዲህ አለ። የእስራኤል ሰዎችና እግዚአብሔርን የምትፈሩት ሆይ ስሙ። የዚህ የእስራኤል ሕዝብ አምላክ አባቶቻችንን መርጦ በግብፅ አገር በእንግድነት ሳሉ ሕዝቡን ከፍ ከፍ አደረጋቸው። ከፍ ባለችውም ክንድ ከዚያ አወጣቸው። በበረሃ 40 ዓመት ያህል መገባቸው። በከነዓን ሀገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው። ከዚያም በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያህል መሳፍንትን ሰጣቸው። ከዚያም ወዲያ ንጉሥን ያነግስላቸው ዘንድ ለመኑ። እግዚአብሔርም ከቢንያም ወገን የሚሆነውን ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። እርሱንም ከሻረው በኋላ ዳዊትን በእነሱ ላይ እንዲነግስ አስነሳው። ሲመሰክርለትም እንደ ልቤ የሆነ ሰው ፈቃድንም ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁ አለ። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ። ከመምጣቱ በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐን ጥምቀት ሰብኮ ነበር። ዮሐንስም ሩጫውን ሲፈጽም ሳለ እኔ ማን እንደሆንኩ ታስባላችሁ? እኔስ እርሱን አይደለሁም፣ ነገር ግን እነሆ የእግሩን ጫማ ፈታ ዘንድ ከማይገባኝ ከእኔ በኋላ ይመጣል ይል ነበር። እናንተ ወንድሞቻችን የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ለእናንተ በዚህን መዳን ቃል ተላከ። በኢየሩሳሌም የሚኖሩ ሰዎችና አለቆቻቸው እርሱንና በየሰንበቱ የሚነበቡትን የነቢያትን ድምፆች ስላላወቁ በፍርዳቸው ፈጽመዋልና ለሞትም የሚያደርስ ምክንያት አንድስ እንኳን ባያገኙበት ይገድለው ዘንድ ጲላጦስን ለመኑት። ስለ እርሱም የተጻፈ ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት። እግዚአብሔር ግን ከሙታን አስነሳው። በሕዝብም ዘንድ ምስክሮች ለሆኑት ከእርሱ ጋር በገሊላ ወደ ኢየሩሳሌም ለወጡት ብዙ ቀን ታያቸው።
እኛም ለአባቶች የተሰጠውን ተስፋ የምስራችሁን ለእናንተ እንሰብካለን። ይህን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻቸው ፈጽመዋልና እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው እንዲሁ የታመነውን የዳዊትን ቅዱስ ተስፋ እሰጣቸዋለሁ ብሏል። ደግሞ በሌላ ስፍራ ቅዱስህን መበስበስን ያይ ዘንድ አትሰጠውም ይላልና ዳዊት በራሱ ዘመን እግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ፣ ከአባቶቹ ጋር ተጨምሮ መበስበስን አየ። ይህ እግዚአብሔር ያስነሳው ግን መበስበስን አላየም። እንግዲህ ወንድሞች ሆይ በእርሱ በኩል የኃጢአት ስርየት እንድነግርላችሁ በሙሴ ሕግ ትጸድቁበት ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሆን። እንግዲህ እናንተ የምትንቁ እዩ፣ ተደነቁ፣ ጥፉም። አንድስ እንኳን ብተርክላችሁ የማታምኑትን ስራ በዘመናችሁ እኔ እሰራለሁና ተብሎ በነቢያት የተነገረው እንዳይደርስባችሁ ተጠንቀቁ። በወጡ ጊዜ ይህ ነገር በሚመጣው ሰንበት ይነግሯቸው ዘንድ ለመኗቸው። ጉባኤውም ከተፈታ በኋላ ከይሁድና ወደ ይሁድነት ገብተው ከሚያመልኩ ብዙ ሰዎች ጳውሎስንና በርናባስን ተከተሏቸው። እነሱም ሲነግሯቸው በእግዚአብሔር ጸጋ ጸንተው እንዲኖሩ አስረዷቸው። በሁለተኛውም ሰንበት ከጥቂቶቹ በቀር የከተማው ሰው ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። አይሁድም ብዙ ሕዝብ ባዩ ጊዜ ቅንዓት ሞላባቸው፣ እየተሳደቡ ጳውሎስ የተናገረውን ቃል ተቃወሙ። ጳውሎስና ባርናባስ ገልጠው የእግዚአብሔርን ቃል አስቀድመው ለእናንተ ይነገር ዘንድ ያስፈልጋል፣ ከከፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለመዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናል አሉ። አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። የጌታም ቃል በአገር ሁሉ ተስፋፋ። አይሁድ ግን የሚያመልኩትን የከበሩትንም ሴቶችን የከተማውንም መኳንንት አወቁ። በጳውሎስና በባርናባስ ላይ ስደትን አስነስተው ከሀገራቸው አወጧቸው። እነሱ ግን የእግራቸውን ትቢያ አራግፈውባቸው ወደ ኢቆንዮን መጡ። በደቀ መዛሙርቱም ደስታና መንፈስ ቅዱስ ሞላባቸው። የጌታ ጸጋ ይብዛላችሁ።